የስፔኪዮ ጉዳይ ማን ነው? ስፔኪዮ በመስረቅ ማን ነው? እኔ ይኸውልሽ ካልሆነ ወላሂ ማይሆን ውሳኔ ነው በራሴ ላይ የምወስነው። እኔ እንድትነግረኝ ይፈልጋለሁ። ያማሃል እንዴ? ተናግረሻል። ተመልካቾቼም ምላሹን ይጠብቃሉ። ገባሽ? አሁን አንተ እየቀለድክ ነው? እውነተኛ እየቀለድኩ አይደለም። ቀልድ ቢሆን መጀመሪያ ፕራንክ ነው ገረመሌ ነው ልል እችል ነበር፣ ግን ፕራንክ አይደለም። ይሄ የእውነተኛ የህይወቴ ጉዳይ ስለሆነ ተሸከምሹ ምን ነው የሚካበደው ሳይሆን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላም ለእናንተ ይሁን። በያላችሁበት ሰላማችሁ ብዝት ይበልልኝ። ውድና የተከበራችሁ ቤተሰቦቼ ዛሬ እዚህ ጋር የቆምኩት እጅግ በጣም ከፍቶኝ ነው። የከፋይ ነገርን ደግሞ አንድ በአንድ የምታዳምጡት ይሆናል ማለት ነው። እስከ መጨረሻው ድረስ አብራችሁኝ ሆኖ የሚመጣ ሰው አለ። ያንን ሰው የምጠይቀውን ጥያቄ ከኔ ጋር ሆናችሁ ተከታተሉኝ። ያንን ጥያቄ አብረን መልሱን የምንሰማ ይሆናል። የእናንተንም ውሳኔ ፈልጋለሁ። ዛሬ የመጨረሻዬ ነው ማለት ነው። የመጨረሻ መሆንበት ምክንያት ደግሞ በህይወቴ ላይ ራሴ ነገር ስላለ ነው። ያንን ነገር ዛሬ መጨረስ እፈልጋለሁ። ከጨረስኩ በኋላ ሁሉንም ነገር የሚቀጥለውን ስቴፕ ማስተካከል እፈልጋለሁ። ምንድነው ካላችሁኝ እስከ መጨረሻው ድረስ ተከታተሉ። ሰላም አለይኩም ኡመር። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ? ሰላም ነው አለሽ? ስጠብቅሽ ነበር ቆየሁ። እንዴ አስቸኮልከኝ እኮ። ምን ሆነ ነው? እንዴት ምን ሆነ ነው? እንደዛ አስቸኮል የጠራኝ ምን ሆነ ነው ብዬ ነው እኔ። አዎ አስቸኮል የጠራሁበት ምክንያት አለኝ። ምክንያቴ ደግሞ ማለት ነው እንደ ሰው ማለት ነው እኔ በጣም ከምነግርሽ በላይ ከፍቶኛል። በጣም ከፍቶኝ ያለሁት ምን ነው የከፋኝ ምክንያት ደግሞ እነግርሻለሁ። ዛሬ ማወቅ የምፈልገው ነገር አለ። በጣም ማወቅ የምፈልገው ነገር አለ ካንቺ ማለት ነው። ያንን ነገር አንድ ነገር ሳትደብቂኝ፣ አንድ ነገር ሳትቀንሺ እንድትነግሪኝ እፈልጋለሁ። ምንድነው ማወቅ የምትፈልገው ከኔ? እኔ ከፍቶኛል እኮ። ለምንድን ነው የከፋለ? በቃ የከፋኝ ነገር አለ። እንዴት አንቺ አትረጅኝም? ታውቂኛለሽ፣ ጓደኛዬ ነሽ። አዎ እንዴ በፍቅር አብረን አንሁን እንጂ ጓደኛዬ እንደሆንሽ ሁሉን ነገር ጀርባዬን እንደምታውቂ አውቃለሁ አይደለም? ታዲያ ቢያንስ እኔ ያለሁበትን ሞመንት ወይም እኔ ያለሁበትን ነገር ታውቂያለሽ ጠንቅቀሽ አይደለም እንዴ? ስለዚህ ያለሁበትን ነገር እያወቅሽ ከፋኝ ስልሽ እንዴት አትረጅኝም? እንዴት ነው ማለት መክፋትን ሊከፋ ይችላል፣ ግን ችግርን ስትነግረኝ አይደል እኔ ላውቅ የምችለው። ችግሬን ከመናገሬ በፊት በመጀመሪያ ደረጃ አንቺ ለኔ ያለሽ ስሜት ምንድነው ንገሪ። ማለት ለኔ የሚሰማኝ ስሜት እኔን በምንድነው መገልጪ? እኔ ማለት እንደማንኛውም ሰው እወድሃለሁ። እሺ ጓደኛዬ ነህ ማለት ብዙ ነገር ነው የምናሳልፈው ነው እኮ። እኔ ማን ነኝ? ምንድነኝ? ላንቺ በምን አይነት መልኩ ነው የምትረጅኝ? እኔን በጓደኝነታችን መካከል በምን አይነት መልኩ ትረጅኛለሽ? እኔ ነጃትን አውቃታለሁ። ነጃትን ሳቃት፣ ነጃት በጣም ቅን፣ አስተዋይ፣ መልካም ልብ ያላት ጥሩና ለሰው አዛኝ፣ ለሰው መልካም ነገር የምታስብ ምርጥ ጓደኛዬ ነች። ገባሽ? ግለጸኝ ካልሽ ለምሳሌ ማለት ነው ክፋትን የማይወድ በጣም እንባ ቅርቧ እንደሆንሽ አውቃለሁ። የሚያሳዝን ነገር ካየሽ ቶሎ አልቃሻ እንደሆንሽ አውቃለሁ። ቶሎም አኩራፊ እንደሆንሽ አውቃለሁ። እኚህን ሁሉ ነገር አየሽ የማውቃቸው ጉዳዮች ናቸው። ገባሽ አይደለ? ዛሬ ደግሞ እኔን በምን አይነት መልኩ እንደምትገልጪኝ ማወቅ ፈልጋለሁ። እስቲ ንገሪ። ማለት አንተ ጓደኛዬ ነህ አይደል? ማለት ለምን ታመጃለሽ? በቃ እንዴት ነው የምትገልጪኝ? ያው ጥያቄ አጭር ጥያቄ ነው። እንደ አንድ አለ አይደል ጓደኛሞች እንደሆነ ሰው ነው ማለት ብዙ ነገር እናሳልፈለን። ሚስጥሬን ታጋራኛለህ፣ እኔ ደግሞ ሚስጥሬን ያጋራሃለሁ። ችግራችንን እንሸፋፈናለን ምናምን። ለኔ ቤስት ፍሬንዴ ነህ አይደል እንዴ? ስለዚህ ደግሞ እንዴት ነው ማለት እንደ ጓደኛ አከብርሃለሁ፣ በጣም የምወድህ እና ደግሞ ስትከፋ ማየት ደግሞ እኔ አልችልም። እሺ ታውቂያለሽ፣ እኔ በላይፌ ውስጥ የሴት ጓደኛ ይዤም ነበረ፣ አይቼም ነበረ። ለማግባትም ብዙ ጥረቶች አድርጌ ነበረ። ያልተሳኩልኝ ነገሮችን ታውቂያለሽ፣ ነግሬሻለሁ። ከኔ የመጣ ነገር ወይም ደግሞ ከኔ ያየሽው ነገር አለ አንቺ በመትረጂ ልክ ከኔ የመጣ ነገር አለ ብለሽ ይሰማሻል አንቺ? እኔ እንደዛ ይሰማኛል።
አይሰማሽም? አሁን ላይ እኔ ብቸኛ እንደሆንኩ ታውቂያለሽ አይደለ? ብቸኝነቴን ደግሞ ጠንቅቀሽ በደንብ ታውቂያለሽ። እንዴት እያሳለፍኩ እንዳለውም ታውቂያለሽ። ግን እኔ አሁን የሚሰማኝ እወድሃለሁ ብለሽኛል አይደለ? እወድሃለሁ ያልሽኝ በምን አይነት መልኩ ነው? እስቲ ንገሪኝ። እሱንም ማለት ማንኛውም ሰውን እንደሚወደው እወድሃለሁ እንደ አንድ ብዙ አመት ብዙ ነገር እንዳሳለፈ ሰው እንደ ቤስት ፍሬንድ ማለት እወድሃለሁ። እሺ እኔ ደግሞ የሚሰማኝ ካንቺ የተለየ ነው። ካንቺ የተለየ እኔ መውደዱ ብቻ ሳይሆን ሌላ ስሜት እኔ ጋር እየተሰማኝ ነው ያለው። ሌላ ነገር ነው ውስጤ እየጫረ ያለው። በቃ በግራም ማሰብኩ፣ በቀኝም ማሰብ፣ ከፊትም ማሰብ፣ ከኋላም ማሰብኩኝ። ያሰብኩት ሁሉ ፊት ለፊት የመጣብኝ አንቺ ብቻ ነሽ። ተረድተሽኛል? ማለት እንዴት? አንቺ ነው በውስጥ ያለሽው። በቃ በግልጽ ስነግርሽ በግልጽ አማርኛ እኔ ስላንቺ በፊት ከማስበው በጓደኝነት ከማስበው የተለየ ሀሳቦች እያሳብኩ ነው። ለምሳሌ በቃ አይገባሽም እንዴ አንቺ? ማለት ምንድነው ማለት ከበፊቱ ሊያሳስብ የቻለው ነገርስ ምንድነው እያሰብክ ያለው? በቃ እንድትነግሪኝ እፈልጋለሁ። በቃ እኔ እኮ አንተን አላምንም ታውቃለህ። እንዴት? የሆነ ጊዜ እንዳረከኝ እያረከኝ እንዳይሆን። ምን አረኩሽ? ትቀልድብኛለህ? ምንም መቀለድ አይደለም። እኔ በቃ ምንም መቀለዶ ነገርም የለም። ወላሂ እውነቴን ነው የምለው። ምንም ቀልድ የለም። ዛሬ ማወቅ የምፈልገውን ነገር አውቄ ነው መሄድ የምፈልገው። ምንድነው ማወቅ የምትፈልገው? አንቺ ማወቅ የምፈልገው ነገር አንድና አንድ ነው የምፈልገው። አንቺ በህይወትሽ መጀመሪያ የምታስቢው ነገር ንገሪኝ። ቀጣይ ስለ ህይወትሽ ምን እያሰብሽ ነው ያለሽው? በቃ እንመካከራለን አይደል? እንደ ምክክራችን ደግሞ እዚህ ጋር ማውራት አለብን። ቀጣይ ህይወትሽ ምን እያሰብሽ ነው አንቺ? ስለ ምን ጉዳይ? አንቺም ፍቅረኛ እንደሌለሽ፣ ጓደኛ እንደሌለሽ ወይም ትዳር እንደሌለሽ እኚህ ነገሮች በሙሉ አውቃለሁ። ስለዚህ ስለ አንቺ ማወቅ የምፈልገውን ነገር ዛሬ እንድትነግሪኝ እፈልጋለሁ። አላገባሽም፣ ፍቅረኛ የለሽም፣ ብቸኛ ነሽ። አንዳንድ ጊዜ ብዙ ነገሮች ከሰው የሚጠበቁ ነገር አሉ፣ በተለይ ከወንድ ማለት ነው። ምናልባት ያ ስሜትን ካልተናገርኩ በስተቀር አንቺም ላታውቂ ትችያለሽ። ጥሩ ጥንድ ይወጣናል ብዬ ነው የማስበው። ገብቶሻል? ጥሩ ጥንድ ይወጣናል ብዬ ነው የማስበው። ስለዚህ በጣም የከፋኝ ብቸኝነቴ በጣም 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 ከፍቶኛል። በቃ ብቸኝነቴ እጅግ በጣም ከሚገባው በላይ ነው። ታውቂያለሽ፣ ለሰው ጥሩ ነገር እንኳን ቢሆን ምላሹ ለኔ የማይሆን ነገር ነው። ለሰዎች ደግ ነገር አድርጌ የማይሆን ምላሽ ነው የሚሰጠኝ። ስለዚህ በቃ ይሄ ነገር ደግሞ ቢበቃኝስ? በቃ ጸባይሽ ጥሩ ነው፣ መልካም አንደበት አለሽ። በዛ ላይ ደግሞ በቃ እኔ በግልጽ ለምን አልነግርሽም? በጣም ወድጄሻለሁ። የወደድኩሽም መውደድ ብቻ ሳይሆን ማፍቀርም ነው። ያ ስሜት ነው እኔ ጋር ያለው እና ምን ትኛለሽ? በቃ ማለት እኔ እንደዚህ በዚህ ሁኔታ ስለማልገምትህ ለኔ ከባድ ነው። አሁን ለምሳሌ አይደል? ምን ሆኖ የሚከበድ አልተሸከምሽው? ምን ሆኖ የሚከበድ ሳይሆን እስካሁን አልተሳሰብንም በዚህ ጉዳይ አይደል እኮ። አሁን እየነገርኩሽ ነው። ይሄንን ቁርጥ ምንድነው የከፋ ብለሽኛል አይደል? ይሄንን ቁርጤን እንድትነግሪኝ ይሄንን ማወቅ ፈልጋለሁ። ዛሬውኑ መልስ ፈልጋለሁ። በቃ ዛሬውኑ በቃ ቁርጡን። ስለዚህ እኔ አሁን ለምሳሌ እንደዚህ ገምቼ አይደል የመጣሁት። ማለት የሆነ ነገር የተፈጠረ ነገር ኖሮ ምናምን መስሎኝ ነው የመጣሁት። ገባ? እና ደግሞ እንደዚህ አይነት ውሳኔ ሲወሰን ከጭንቅላት ጋር ትንሽ ማለት ያስፈልጋል፣ ማሰብ አለብኝ። ምክንያቱም እኔ እናንተ እንዳልኩ እንደዚህ አይነት ነገሮችን አስበንም አውርተንም በፍጹም አናውቅም አይደል እንዴ? ስለዚህ ለኔ ከብደኛል። አሁን ዛሬውኑ እሺ ማለት በጣም ከባድ ነው። ምክንያቱም ይሄ ልክ እንዴት ነው ምንድነው በጣም ከባድ ነው ለኔ። ልክ እንደ ዱብዳ ነው የሆነብኝ። ስለዚህ ማሰብ አለብኝ። ምክንያቱም እንደዚህ አይነት ነገር ከባድ ነው፣ ህይወት ነው፣ ቀልድ አይደለም አይደል? እኔ ይኸውልሽ ካልሆነ ወላሂ ማይሆን ውሳኔ ነው በራሴ ላይ የምወስነው። እኔ እንድትነግሪኝ እፈልጋለሁ። ያማሃል እንዴ? ዛሬውኑ ብለህ ዛሬውኑ እንትን ማለት
እኔው ምንም ማውራት እንዳለብኝ ራሱ አላውቅም። ገባ ከዚህ ቀደም አውርተናል ምናምን ቢሆን ኖሮ ኦኬ ምናምን ልል እችላለሁ። ግን አሁን እንዴ ሴት ነኝ እኮ አለ አይደለ? ማሰብ አለብኝ፣ ቆም ብዬ ማሰብ አለብኝ። የሚመጣው ህይወት ነው ማድረግ ማለት ከራሴ ጋር መሆን ፈልጋለሁ፣ ማሰብ ፈልጋለሁ እንጂ ባንዴ ከብዳል። እንዴት ባንዴ ልል ራሱ ይችላል? አይማር ነገር ነው። ስለዚህ እሺ ለማንኛውም ጊዜ ስጠኝ እያልሽኝ? አዎ በትክክል ጊዜ ስጠኝ ማለት እሺ ሰጥሻለሁ ጊዜ። አሁን የምነግርሽ ነገር አለ። ምንድነው የምነግርሽ? ዩቲዩብ እንደምሰራ ታውቂያለሽ? አዎ ዩቲዩብ እንደምሰራ ካወቅሽ ይሄ ሪል ነገር ነው የጠየኩሽ፣ እውነተኛ ነገር ነው የጠየኩሽ። እዛ ጋር እኔ ካሜራ አስቀምጫለሁ እውነታን ስለምፈልግ ነው። እኔ እኮ ሲጀመር እኮ ጠርጥሬያለሁ እንደምትናገር ሲጀመር ይሄንን የምናገርበትን ምክንያት ልንገርሽ። ተናግረሻል፣ ተመልካቾቼም ምላሹን ይጠብቃሉ። ገባሽ? አሁን አንተ እየቀለድክ ነው? እውነተኛ እየቀለድኩ አይደለም። ቀልድ ቢሆን መጀመሪያ ፕራንክ ነው ገረመሌ ነው ልል እችል ነበር፣ ግን ፕራንክ አይደለም። ይሄ የእውነተኛ የህይወቴ ጉዳይ ስለሆነ ከአንቺ ማወቅ የምፈልገው ይሄንን ቪዲዮ ፖስትላችኋለሁ። ምላሹን ይጠብቃሉ። ምላሽ እንደምትሰጪኝ አሁን ቃል ግቢልኝ። ምንም የምደብቀው ካሜራ የለም። ከዚህ በኋላ ፊት ለፊት እንቀርጽም ፍቀጅልኝ። ለማንኛውም እንዳልኩ አስብና እነግርሃለሁ። አጥፋው፣ በቃ አጥፋው።